እግዚአብሔርን ባገለገለ በአንድ ምስኪን ዘማሪ እንዴት ትሸቅላላችሁ ማፈሪያዎች? ፕሮሞሽን በሳሙኤል ወዳሰራላችሁ በዚህ ባለበት ባሁኑ ስታተስ እንደዚህ ሚዲያ ላይ ማምጣት ማልነበረባችሁ። ረፉ ማታርፉ ከሆነ የማይሆን ነገር ውስጥ እንገባለን። ወይ እናንተ ሰዎች በሰው የግል ህይወት ውስጥ ገብታችሁ ማብኳት ግዴታ ነው ተብላችኋል። ኤልዳና አሁን ትንሽ የሆነ ስለተሳታች በዚህ ልክ አንተ ጻድቅ እሷን ደግሞ መኮንን ዘማሪ ተከስተ ጌትነት አለማወቅ ደፋር ያደርጋል ያለው ምን ቢገጥመው ነው? ይቀልዱብናል፣ ይስቁብናል፣ ይሳለቁብናል። ደመከልብ አረግሽ ነበር እዚህ ሰው ፊት አለኝ ማለት ነው። አንቺ ብሎ ለግብዝነት ራሳችሁን አሳልፋችሁ የሸጣችሁ ሰዎች እሳቱ ሊበላችሁ ነው። ኢየሱስ ነው ለቃል ዋናው እሳቱ ነው። ፋየር ምትል ሰው ፋየሩ ይበላሃል። ዘማሪ ኬፋ ሚደቅሳ ዝምታውን የሰበረበት ወቅት አሁንም ቢደገም በጣም ብዙ ወንበዴዎች አደብ በገዙ ነበር። እናንተ ለምን ጨነቃችሁ? ለምን ተጨነቃችሁ? ለምን ተጨነቃችሁ? ልንገራችሁ። የሰራችሁት ወንጀል አንዳንድ ወንጀሎቻችሁ ያስፈራችሁ። ይህ ወንበዴ ገና ወንጌልን አንጥፉልኝና ልራመድበት ይላል። ምእመኑ ደንቁሯል። 100 ቢሊዮን ነጥብ 56 ነው ምሎ 100.5 ቢሊዮን ብር አገኘው ተላከልኝ ሲል እልል ለምትሉ ሰዎች ተደስታችሁ ነው። እግዚአብሔርን በቃ አንተ አታስፈልገኝም እንዴት ይባላል? ጌታ ሆይ አለመጸለይ እኮ አታስፈልገኝም ማለት ነው። ጌታ ግድ የለም ይሄን እንኳን ልወጣው ማለት እኮ ነው። ነጠላው ሃይማኖታቸውን እንጂ ኢየሱስን ስለማይወድ ነጠላችንን አውልቂ ይላሉ ኦርቶዶክሳውያን። ነጠላና ክር የመንግስተ ሰማያት መግቢያ በር አይደለም። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም ሰላም፣ እንዴት ናችሁ? እኔ ወንድማችሁ ጂም ቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። ኦልሞስት የ25000 ሰብስክራይበር ቻሌንጃችን ዛሬ ይጠናቀቃል። በድል እናጠናቀቀዋለን። እንደገባ ነው ፎቶዎችን የምለቅላችሁ ይሆናል። ኦን ፐርፐዝ የተነሳዋቸው ፎቶዎች አሉ። በቃ ዛሬማ ገባለሁ ምናምን ብዬና እናንተም ደግሞ አታሳፍሩኝም። 25000 ሰብስክራይበራችንን እንቀረጥፈዋለን። ከዛ ደግሞ ወደ 30 እንሄዳለን። 25000 ሰብስክራይበር እንደገባ ነው። በቀጣይ ቪዲዮ ላይ ምን አድርጌ ሴሌብሬት እያደረኩ ቪዲዮ እንድሰራ እንደምትፈልጉ ኮሜንት ሴክሽን ላይ ጻፉልኝ። በታማኝነት እኔም አደርጋለሁኝ። ወዳችኋለሁ። ቀጥታ ወደ ቪዲዮአችን። ሲከዱም ማትከዳም እውነተኛ እያልክ ዘምራል። እዛ የነበርክበት ክፍለ ሀገር ይሁን እዚህ አላውቅም። እኔ በጣም የተናደድኩት ሳሙኤል ወዳ በጣም ሞዶ ማከብረው ዘማሪ ስለሆነ ክፍተት አገኘን ተብሎ የተወሰነች ፊዚካሊም የተጎዳ ነገር ይመስላል። ስፒሪቹዋሊም ያለበትን ስታተስ አላውቅም። ረጅም ጊዜ ስጠይቅ ነበር። እንደውም እዚህ ቲክታክ ላይ ሁሉ በሱ መዝሙር ቪዲዮ ሰርቻለሁ ከዚህ በፊት። አይደብራችሁም እንዴ እናንተ? እንዴ ነገ እኔ ጸጉሬ መለጥ ብሎ ብታይ ሶፊ ዲቫይን ሾው አንተ ራስህ ነህ በዛ ወደ ሆነ ቦታ ወስደው ይሰደኝ። ዲት ያለ ማፈሪያ ነው። እነዚህ ማረጋጫ አይቀርም። በቃ እኔ እንደው ቢሆን እግዚአብሔር ምስክሬ ነው ቢሆን ሳሙኤል ኦዳ በዚህ ባለበት ባሁኑ ስታተስ እንደዚህ ሚዲያ ላይ ማምጣትም አልነበረባችሁ። እዛ ወንድማችሁ ከሆነ ደብቃችሁ ትንሽ በቃ አይዞ በርታ፣ በቃ ገንዘብ ችግር ካለም ገንዘብ አብረን እግዚአብሔር ይረዳናል አብረንን ፕሮሞሽን በሳሙኤል ወዳ ሰራላችሁ። በጣም ያሳፍራል። በሌላ ሰው ቢሆን ሌሎቹን እንደፈለጋችሁ እየበለታችሁና እየቆረረጣችሁ በሰው ሁሉ ስትጫወቱ ምንም አልመሰለኝ። ችግር መብታችሁ ነው፣ ያገባኝ ሰው ይፈል። ግን ይሄ በቃ ወንድሞቼ ብሎ እኮ ቸርች ናፍቆ አያውቅም። ይሄኔ አሜሪካን ሀገር ይሁን የሚኖረው አሁን መጥቶ መምጣቱንም ሳላቅ እንዴ በጣም ያሳፍራል። እግዚአብሔር ሳሚ ይለኛል። አንተ እንደው እግዚአብሔር እንደው የሆነ ሬስቶራንት ስገባ ሰላጣ ነው ብሎ ሳማ ያብሉ። አሜን። ቺክን ሳላድ ስትል ሳማ አራሱ ቪቶ አሜን አላስባለኝም። ምን አይነት ማፊያና አለሌ እየተሰመሰበ እንደሆነ ነው ግራ እየገባኝ ያለው። አክቹአሊ ሶፎንያስ እንዲህ የመናገር ሞራል የለህም። ኬት አምጥተህ ይሄ ሞራል እንደምትናገር ባላውቅም ግን ደግሞ ይሄ ነገር ተመችቶኝ ወደ ሚዲያ ያመጣውበት ምክንያት ደፍሮ ማንም አልተናገረም። ይሄ ነገር አበሳጭቶን ነው ብዙዎቻችን የተውነው።
አንተነ አምጥተ ሚዲያ ላይ እንድንነጋገርበትና ነገሩ ሪያላይዝ እንድናደርግ ያደረግከውና ይህ ዘማሪ በጣም ብዙዎቻችን የተባረክንበት በጣም ብዙዎቻችን በቃ ነፍሳችን እስክትረሰርስ ድረስ የዘመርንበት ከአምላካችን ጋራ ፌሎሺፕ ያደረግንበት ዝማሪዎችን ያበረከተልን ነው። ስፔሻሊ ሶሻል ሚዲያ ላይ ቫይራል የወጣ ታውቁ ከሆነ አዋጅ 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 ኢየሱስ ያድናል የሚለው ዝማሬ ታውቁታላችሁ። በጣም ብዙዎቻችን የምንወደው ዘማሪ ነውና ሳሚነህ አይደለ ዘማሪው ምናምን እያሉ ምናምን ነገር እያሉ በቃ እንደማያውቁት አክት እያደረጉ አሁን አይደል እንደመጣችሁት ወደ ሚዲያው እንኳን የመጣችሁት ቲክታክ አከፋፈት እንኳን ያሳዩአችሁ እንደኛው ወጣቶች አይደሉ እንዴ ማኔጅ እንኳን የሚያደርጉላችሁ እንዴ ምን ታውቁ ነበር? ሳሙኤል አይደለ ዘማሪው አይደለ አንተ ምናምን ነገር በኢየሱስ ማየት መልክ ነው። ጉልበቴ ሲዝም በማበለና አቤት ኢየሱስ አቅሜ አንተ አቅሜ ጉልበቴ አቅሜ አንተ አቅሜ ሃሌሉያ እንደው ይሄን የመሰለ ዝማሬ ላበረከተ ዘማሪ ይህ ድራማ ይገባል። ይህን እንደው እንደ መሸቀያ አድርጋችሁ እኔን ቅድሚያ የተነበይኩት የሚል ሻሞ የመሻማት አይነት ነገር ውስጥ መግባት አስፈላጊ ነበረ? ከወንብድና ይህ ህዝብ ከመዝረፍ ጥማታችሁ የተነሳ በስመ ክርስቶስ አስታካችሁ በትንቢት አስታካችሁ የሰው ኪዝ ውስጥ ለመግባት ካላችሁ ጉጉት የተነሳ ካልሆነ በስተቀር እንደው በዚህ በድንቅ ዘማሪ እግዚአብሔር ሞገሱና ጸጋውን ያፈሰሰበት በዚህ ዘማሪ ላይ ይሸቀላል። ማፈሪያዎች አንድ ደግሞ ማፊያ አለ። በሶስተኛ ቀን ብሩ አየሁት። ከዛ የባንክ ቤት እጅ ምንድነው ይሄ ሁሉ ገንዘብ አለ እንዴ አለ። ምንድነው ይሄ ከቁጥር በላይ ነው እኛ አንችልም ቴሌብር ላይ ነው የገባልኝ። እዛ ጋም ሲሄድ ይሄ ሁሉ ችልን አንሰራም ኮኔክሽን እስከሚመጣ ድረስ ጠብቅ ብሎ የጠበቁ ነው። ቴሌብር ማለት ነው ኮኔክሽን እስከሚመጣ ድረስ ማሰራት አንችልም ወይ ኮኔክሽን ሲመጣ ነው የምንሰራ እንጂ ምንድነው ይሄ ሁሉ ገንዘብ አለ እንዴ በዚህ ሀገር አሉ። ደግሞ ማን እንደላከራ ስሙ ራሱ አጣን ኮምፒውተር ላይ ፈልገን። እግዚአብሔር ስራ በጣም የሚገርመኝ ነገር ይሄ ነው። በቃ በጣም የሚያስገርም ነገር ነው የእግዚአብሔር ስራ ማለት ነው። አላመንኩም ይሄን የእግዚአብሔር ታምራት ይሁት እስክሪን ላይ ቁጥሩ ራሱ እቺ ያላምብ ማለት ሰው የሚሰራ ሰውዬ ማለት ነው። እግዚአብሔር ሰጪ ነው። ስንት ነው? ስንት 100 ቢሊዮን ነጥብ 56 ነው የሚለው አንብቡት በደንብ 100 ቢሊዮን ነጥብ 56 ብሎ እኔ 500 ቢሊዮን 500 ሺህ ምናምን ብሎ ነው የሚለው። ይኸው ስማ ከላይ ምንድን ነው የሚለው? ዲር ተመስገን ይላል። ኧረ ረጆ ይጭሩ ማንበብ ይችላል ለካ። አንብበው እስኪ 100 ቢሊዮን 568 ሚሊዮን 298,796 በጣም ይገርማል። ነፍሱ ላይ የምትጫወቱት ምዕመን የነቃባችሁ ቀን እንደዚህ ነፍሱ ውልቅ እስኪል ኪሱን ያጠባችሁት ምዕመን የነቃባችሁ ቀን ግን መግቢያችሁን ፈልጉ። በእርግጥ ይሄ ህዝብ ይነቃል ብዬ የእውነት ተስፋ ማድረግ ትቻለሁ። እንደው እኮ እነኚህ ሰዎች አሁን እየጠበቁ ያሉት ወንጌልን ቀዳዳችሁ አንጥፉልኝ እኔ ልራመድበትና እናንተ አጨብጭቡልኝ ነው። ምክንያቱም አልቀደዱትም፣ አላቃጠሉበትም፣ አልተጸዳዱበትም እንጂ እንደነዚህ ወንጌልን እያሰደበ ያለ ወንጌላውያን አማኞችን የናቀ ወንበዴ የለም። ኢኳል የምትመለከቱት ወንድማችን እንግዲህ በ100 ቢሊዮን የሚቆጠር ብሮች እንግዲህ ወደ ስልኬ ገብቶልኛል ድንገት ቴክስት ተደርጎልኛል ብሎ ተናግሯል። ምስክርነት ሰጥቷል በአንድ የሃይማኖት ስፍራ። የገባልኝም ገንዘብ እጅግ በጣም ብዛት ስላላቸው ዜሮዎቹ እጅግ በጣም ስለበዙልኝ ለመቁጠር ብዙ ሰዎች ተቸግሯል ብሏል። የብሩ መጠን እንግዲህ ኢኳል የምትመለከቱት የብር መጠን ነው። ቴክስቱን እያሳየ ነው እንግዲህ እንደምትመለከቱት 100 ቢሊዮን ያለው ነገር ግን ዜሮዎቹና ቁጥሮቹን ስቆጥሯቸው ከ18 እና ከ17 በላይ ናቸው። ቁጥሮቹንም ቆጥረን እንግዲህ የዜሮ መጠናቸውን ስንመለከት የቢሊዮን 9 ዜሮዎች ብቻ ነው ያሉት። እሱ ግን ተላከልኝ ብሎ ሜሴጁን ያሳየው የብር መጠን እንግዲህ በሁለቱ መካከል ነው ማለት ነው። በኳድሪሊየን እና በኳንቲሊየን ለመጀመሪያ ጊዜ ነው ቁጥር ስጠራው ነው ባይዘው። እናም የግለሰብ ተላከልኝ ያለው የብር መጠን እንኳን እኛ ኢትዮጵያኖች አይደለም እንደ ጠቅላላ ኢትዮጵያኖች አይደለንም በአለም ላይ ቁጥር አንድ ባለ ሀብት የሆነው ኢሎን መስክ ራሱ ይሄንን የብር መጠን የለው። አይኖ ረዳለው ፈጣሪ ነው ገንዘብን የፈጠረውና ይሄን ነገር ለማድረግ ለሱ አይከብድም። ነገር ግን በዚህ መልኩ ሃይባ ያጣው ስራ መሰራቱ እጅግ በጣም ነው የሚያሳዝነው። የነስ ብዛት ባለው ሰው መካከል ለዚህ ምስክር የሚሰጡና ምስክርነቱን የሚሰሙ ሰዎች ለማጣራት ጊዜ የላቸውም ወይ? እንደዚህ አይነት ቁጥር ለምንድን ነው የሚደፍሩት? በዛ ዙሪያ ያሉ ሰዎችና የሚከተሉ ሰዎችስ አሚን ብለው የሚቀበሉ ሰዎች እንዴት ይሄንን ነገር ማገናዘብ አቃታቸው? እንደዚህ አይነት ተግባሮችስ ማለትም ብዙ ሰው በሆነ ወቅት ፋይናንሻል ኒድ ባለበት ጊዜ እንደዚህ አይነት ተግባሮች ምን ያህል ሰዎችን ሊያሳስቱ ይችላሉ? እንግዲህ ወንድማችን
በወንጌላውያን አማኞች ጥላ ውስጥ ያለ አይደለም። እሱ እንኳን ነገሩ ሪያላይዝ አድርጎ እንዲህ ተንትኖት ያለው ነገር የውሸታቸውን ጥግ የነወለልነታቸውን ጥግ እንኳን እንደዚህ ያሳይቷልና እኔ ማንንም ተወቃሽ አላደርግም። ራሳችንን ዲሌ የከመርናቸው አዳራሽ የአገልጋይ ክፍያ በጣም ሶ መኒ ቲንግስ አለ እንረዳቸዋለን። ቢ ሲምፕል ነው ያልኩ ያለሁት እኔ ወክ አድርጎ ተስፋዬ ጋቢሶ ነቄስ ትግስቱ ወይ ደግሞ ሌሎች እኔ ማቃቸው በጣም ብዙ አገልጋዮች ከኔ ጋር የሚያገለግሉ ወክ አድርጎ በዚህ መካከል ደናዋላችሁ ብለው እናንተ ለምን ተጨነቃችሁ ነው? ለምን ተጨነቃችሁ እንገራችሁ? የተከራያችሁት መኪና ያስጨነቃችኋል። የሰራችሁት ወንጀል አንዳንድ ወንጀሎቻችሁ ያስፈራችኋል። እሱ ከዚህም በኋላ ህዝብም እንዲመራችሁ እንጠይቃለን። እኔ ኦፊሻሊ ተው በቃ ማንም ለበቀል እናንተ ለመለሳት የለበትም። የተፈጠረው ነገር ተፈጥሮ አልፏል። ይሄን አትናገር ማለት ምንድን ነው የሚባለው? አሁን ታውቂፋ አንተ እኮ በጣም የሚያምርብህ መዝሙር እሺ መዝሙር እየዘመርኩ ነው ኦኬ ዘምራለሁ ተባረክ ይሁን ታውት ከዚህ በኋላ ምን ትመኛለህ በሉኝ V8 ደርድራችሁ የምትሄዱትን እናንተ ይሄን ይዛችሁ በተለይ የመንግስት አካላትን በዚሁ አጋጣሚ ያው ስራ ይበዛባቸዋል የመንግስት አካላት ያው ስራ ይበዛባቸዋል አንድ አገልጋይ ኖርማል ሆኖ የሆነ ቸርች ውስጥ ቢገባ እናንተ ማትመድቡ አትቸገሩም ቢካዝኛ የሰላም ሰዎች ነን እግዚአብሔር ዘመንን ይባርክ የኡነት በዚህ ዘመን ልክ እንደናንተ ልክ አንተ በዛን ጊዜ እንደተናገርከው አሁንም በዚህ ዘመን የሚናገሩ ቢኖሩ ኖሩ ምንድነው ያለው 100.5 ቢሊዮን ብር አገኘው ተላከልኝ ሲል እልል የምትሉ ሰዎች ግን ተደስታችሁ ነው ያካፍለናል ብላችሁ ነው ወይ ጭሮ በቃ ምንም አናቅም ምንም ማናቅ እንዴት ነው የምታየን አንተ በቃ አርዳሃል ደርዳሃል ሲጀምር ክርስቶስ 100 ቢሊዮን ብር የለውም ክርስቶስ ለሰዎች እንኩ ብሎ በትራንዛክሽን 5 ሳንቲም ሰጥቶ ማያቅም አይሰጥም የሚሰጠው ሜቢ ገንዘብ የምታገኝበትን መንገድ ሊያመቻችል ይችላል ግንዛቤ ሊሰጥ ይችላል ልቦና ሊሰጥ ይችላል 100 ቢሊዮን የለውም ክርስቶስ እውነቴን ነው እና 100 ቢሊዮን ሲጀምር ከብሔራዊ ባንክ ትራንዛክሽኑ ከብሔራዊ ባንክ እውቅና ውጪ የተደረገ ትራንዛክሽን ከቁጥር ውጪ ምንም ቫልዩ የለውም በብሔራዊ ባንክ በኩል ከሆነ ትራንዛክሽኑ የተደረገው አያሳልፈው 100 ቢሊዮን እና በረድ አድርጉት ባካችሁ አረ በረድ አድርጉልን 100 ቢሊዮን አሁን 100 ቢሊዮን ተሰጠው ይሄ መኒ ሚራክል ነው ብሎ እዚህ የሚጮህ ሐሰተኛ ነብይ ያድነኛል ከክርስቶስ ያስታርቀኛል ጥሩ ነገር ያደርግልኛል ብላችሁ እልል የምትሉና የምታምኑ ሰዎች ግን ይብላኝላችሁ ለእናንተ እንደዚህ አይነት ቦታ ሄዶ ተጋላጭ የሚሆነው ምን አይነት ሰዎች መሰሏችሁ ሁሌ ኢየሱስ ነው ሁሌ ቃል ነው ሁሌ ኢየሱስ ነው ሁሌ ቃል ዋናው ሰዓቱ ነው ፋየር ምትል ሰው ፋየሩ ይበላሃል yes ራስን ነው የሚበላው የእግዚአብሔርን ቃል ማጣጣል ሲጀምር እየተበላሸህ ነው እማትችለው ጋር የተጋጨ ነው በስጋ የመጣው ራሱ ስሙ የእግዚአብሔር ቃል ይባላል አይቻልም አንዳንዱ ሰው እዚህ ጋር መድረክ ላይ ባወጣው ዛሬ የሚያገለግል ወንድማችን በቀለ ነው እና ወንድማችን በቀለ ያገለግለናል ብዬ ቦርድ ሚከፋዋል ቅድም ዴቭ ሲያስተዋውቅ ወንድም በቀለ ብሏል በርግጥ እኔ ነብይ በቀለ ባላለው ሃሌሉያ እግዚአብሔር በነብይነት ከቀባኝ ወደ ስንት አመት ሆኖኛል ባለፈው እንትን ምድር ላይ ሳገለግል በዚህ ወጥቼ በዚህ ገብቼ 20 ደቂቃ አብረን ከሱ ጋር ክፍለ ሀገር እንዞራለን ዋናው ፕሮግራም ሳይጀምር ገብቷል ለምን ተብለው ሊጠሩ ይወዳሉ ቪዲዮዎችን ሄዳችሁ ወንድም ዳዊት ነው የሚለው አለቀ ኢየሱስ ማለት እናንተ ሁላችሁ ግን ወንድማማች ናችሁ ተብለው ሊጠሩ እዛ እንኳን ድሮ ጥለን ይወጣ ነው ቤተክርስቲያን ውስጥ ከመጠምጠም መማር ይቅደም ይላል ገብቷችሁ ከመጠምጠም መማር ይቅደም ቢያንስ ቅዳሴውን ዜማውን ማጥናት ጥሩ ነው ጠምጥሞ መቆም ጥሩ አይደለም ወጣት እያለን መርጌቶቹ ማታ ሲቆሙ አብረን እንቆማለን ትንሽ እንሞክራለን ንባቢቱንም ምኑንም ይዘን እናንባለን ከኛ ጋር ስሙን በጠራ እነ መሰረትም ልታቁ ስለምትችሉ ስሙን አልጠራ
እና አንድ የሰፈሬ ልጅ አብሮ ቆሟል እና የሚደርስህ አለ የሚታደል ዜማ አለ። ከመጠምጠም መማር ይቅደም። ይሄ ነገር በቤተ ክርስቲያናችን ውስጥ በስፋት ሊሰበክ የሚገባ አንድ ራሱን የቻለ ስብከት ነው። ወይም በትምህርት በየትምህርት ቤቶቻችን ሊሰበክ በትምህርት ደረጃ ሊሰጥ የሚገባው አንድ ራሱን የቻለ ኮርስ ነው እና አብዛኛዎቻችሁ ትንቢት አሳዳጅ ልክ የሌለው የገንዘብ ናፍቆታችሁ ነው እንደዚህ እያደረጋችሁ ያላችሁ። ትበላለህ፣ ይዋጥልሃል፣ ያልሰራው ቢሊየን አካውንት ላይ ይገባልሃል። እንዴ እየለፋ ለአቡን አንጠፍጥፎ እየሰራ በጽድቅ ጌታን እያገለገለ እየሰራ ያለው ራሱ እኮ የለውም። አንተ ማን እየወነበድክ ግብዝነት በስንፍና እየተኛ እያሳለፍክ ጌታ አካውንትህን የሚሞላል? አንተ ማን? አንተ ከማን የተለየ ነው? ምን ነው ኢየሱስ ክርስቶስ ለአንተ አባት ለኛ የእንጀራ አባት ሆኖ ነው እንዴ? ለሁላችንም እኮ አባት ነው። ሲሰጥ እንዴት እንደሚሰጥ ያውቃል። ለምን እንደሚሰጥ ያውቃል። በምን አይነት ሰዓትም እንደሚሰጥ ያውቃል። ካልሰጠም የሷ ለመስጠት መስጠት ነው። አለቀ በቃ። ይሄን ቁርጣችሁን ወቁት በቃ። አይ አልጠጣም ካላችሁ ተይው፣ ውሃ ጠጡ። አልጠጣም ካላችሁ ደግሞ በግድም ቢሆን ትጠጡታላችሁ። አረ ተው እናንተ ሰዎች በሰው ህይወት ውስጥ አትግቡ። እህታችን ኤልዳና በዘፈን ከለቀቀች በኋላ ሜሎሴን ዝማሬ ደግሞ ለቀቀ። ይሄ ቀጥታ ለኤልዳና የነቆራ አይነት መዝሙር ነው። ግን መዝሙር ለነቆራም ለአሽሙርም መሆን የለበት። ኤልዳና አሁን ትንሽ የሆነ ስለተሳታች ማስታወቂያ ላይ በዚህ ልክ አንተ ጻድቅ እሷን ደግሞ መኮንን አንተ የተጠበቅ። አረ ልክ አይደለም። እሺ ሜሎስ ከእንዳንተ አይነት መንፈሳዊ ከፍታ ከደረሰ ሰው እንደዚህ አይነት አሽሙር አይጠበቅም። ሲጀመር መዝሙርም አሽሙር መናገሪያ አይደለም፣ መዝሙር ማምለኪያ ነው። ይሄም ላንተ አይነገርም። በቃ አብራችሁ እህልና ውሃችሁ ስላልሆነ ተለያይታችኋል በስነ ስርዓት። ከዛ በኋላ እየመጡ ግን ሰው ትንሽ ሲሳሳት ለመንቆር የሆነ ለማጋፈጥ የማይሆን ነገር ለማድረግን መጋጋጥ ጥሩ አይደለም። ምንድነው ይሄ ፖይንትሽ ምንድነው? እነሱ ኦፊሻሊ የተናገሩት ነገር የለም። ተለያየንም አብረንም ነን አላሉንም። ምንድነው እኛ ለምንድነው ሐሳብ ለመስጠት እየተጋጋጥን ያለ ነው? ዴነን ኦፍ አወር ቢዝነስ። ይለያዩም አብሮም ይሁኑም አልተጋቡም ኦሬዲ። እኔ ምናምን የጓደኝነትን ጊዜ ምናምን መባከን ምናምን ምደግፍ ሰው ሆኛ አይደለም። በቃ ሰው ይተያያል፣ ቼክ ይደራረጋል። እስከ ትዳር የሚበቃ አይነት አካሄድ ከሌላው ይለያያል። በቃ በፍቅር አለቀ። በመሃላቸው ምን አይነት ጸብ ተፈጥሮ ይለያዩ ወይስ ደግሞ ጋፕ ወስዶ ይሁን ከሚዲያ ራሳቸውን አርቆ ይሁን ምን እንደተፈጠረ እንኳን ኦፊሻሊ የተነገረ ነገር የለም። ባለፈውን የራሳቸው ህይወት ነው ለምንድነው ይንገሩን የምትለው ምናምን ስትሉኝ ነበር። ታዲያ ቀለበት ሲያስሩ ለምን ፖስተቱት? ታዲያ ለምን ሽምግልና ሲልኩ ለምን በቪዲዮ በዩቲዩብ ቪዲዮ vlog አድርጎ ለምን ላኩልን? ስለሚመለከተን እንድናይላቸው ደስታቸው ተካፋይ እንድንሆን ስለፈለጉ ነው አይደለ? እኛ ከነሱ ኤክስፔክት የምናደርገው ትዳራቸው ነበረ። ትዳራቸው ረዘመብን። አብሮ ይሁኑ ይለያዩ አናውቅም። እንደ አንድ አገልጋይ ደግሞ በሱ አገልግሎት እንደተገለገለ ሰው ደግሞ እንዴት ነው ያለበት የሪሌሽንሺፕ ስታተስ ምን ይመስላል ብለን መጠየቅ ምንም መጥፎ ነገር የለውም። ልክ እንዳንቺ ግን መሃል ገብቶ እንደዚህ ያደረክ እንዲያደረክ ምናምን እንዴ መዘመር አይችልም? ዛሬ ማለዳ የድሮ የጥንት ገጠመኝ ትዝ ብሎኝ ለራሴ በጣም ስስቅ ነበረ እና አይ ቲንክ አስተማሪም ነው ብዬ አስባለሁ። እሱን እስቲ ላጋራችሁ። አይሲ ወይም ኢንተርናሽናል ኢቫንጀሊካል ቸርች ኢቫንጀሊካል ቴዎሎጂካል ኮሌጅ የሚባል ሳር ቤት አካባቢ የሚገኝ እዛ እንኖር እንደነበረ በተለያዩ ምስክርነቶች ሰምታችኋል። መጽሐፌም ላይ ያለ ይሄ ታሪክ እና ከሱ ተሻግሮ መንደር ውስጥ በጣም አስቸጋሪ ነበረ ሰፈር አለ ማለት ልክ አንዳንድ ቦታዎች ስያሜ እንዳላቸው እሪ በከንቱ ሲባል አሁን ሰማለሁ። ይሄ ፒያሳ አካባቢ ሌላም ቦታዎች ይሄም እንደዛ ተብሎ ይጠራ ነበር። መሸት ካለ የተለያዩ ወንጀሎች ይደረጋሉ። ጉልበተኞች ነበሩ በጊዜው። ለፖሊስም ለምንም በጣም አስቸጋሪ የነበሩ ተደባዳቢ ልጆች ነበሩ እና አላችሁ ከነሱ መካከል ዋነኛው
ጋራ ትንሽ ትንኮሳ ደረሰብኝ። የአንድ ቀን አይደለም፣ በተለያየ ጊዜ ከገጠር አካባቢ እንደመጣን ስለሚታወቅ እዛ አካባቢ ላይ ማለት ነው አንተየዋ ምናምን ያሉ ይቀልዱብናል፣ ይስቁብናል፣ ይሳለቁብናል እና ነጮቹ ከጎዳና አምጥተውን እዛ እንደሚያኖሩን ከየት አካባቢ እንደመጣን ይታወቃል። አማርኛችንም ደግሞ እንዳሁኑ ትንሽ ሽርፍራፊ ነበረው፣ ትንሽ ቅላጼዎች ምናምን ነበሩት። አይ ቲንክ አሁንም አለ ብዬ አስባለሁ። እኔ ወደዋለሁኝ በዚህ አጋጣሚ እና ያው ከገጠር አካባቢ ነው የመጡት በሚል ይቀልዱብናል። ብቻ የምናወራውን እየሰሙ ይስቃሉ ምናምን። ከዛ የሆነ ቀን መረረኝ ማለት ነው እና እኔ ግፍ ምናምን አልወድም፣ ጥቃት አልወድም በጣም ያን ያህል ግልፍተኛ ምናምን አይደለሁም፣ ታጋሽ ነኝ። ግን በቃ ሁሉ ጊዜ ማሾፊያ ምናምን ነገር ሲሆን አንድ ቀን በቃ የመጣው ይምጣ ብዬ እገላለሁ አልኩ ማለት ነው። እንደዛ የተጋጨሁት ልጅ ደግሞ ዋና የሚባል በጣም ተደባዳቢ ነው፣ የሚፈራ ነው። ብላክ ቤልት አለው ማለት ካራቲስት ነው። ምንም በትንሹ በቃ ቆልፎ ሊያጋድማችሁ የሚችል አይነት ነው እና ይፈራል። እኔ አላቀላችሁም ይሄንን። ከዛ ተወራጨው ብቻ የሚያውቁት ሰዎች ግራ ገባቸው። በቃ እንዴት አንጠልጥሎ እንደሚደፋኝ ነው የሚያዩት የሚያስቡት ማለት ነውና ይተቋቋማሉ። እኔ ደነፋለሁ። ልጁ ቀጥ ብሎ መጣና ደለቴን እንዲመታ አድርጎ ዋው ልብሽ ደስ ይላል ለማንኛውም እንጂ ደመከልብ አረግሽ ነበር እዚህ ሰው ፊት አለኝ ማለት ነው አንቺ ብሎ። እሺ ምንም አታመጣም አንድ ነፍስ ነው ያለኝ ምናምን ብዬ ቀጠልኩ። ብቻ አድነኝ ደስ ይላል እና ከዛ በኋላ ግን ልጁ አይ ቲንክ ወይ ድፍረቴን ደስ አለው ምናምን አዘነልኝ። ትንሽ ልጅ ነኝ እና አደጋ ሳይደርስብኝ አለፍኩኝ። ምን ልላችሁ ነው፣ አለማወቅ ጥሩ ነው ይላሉ አንዳንድ አባባሎች አሉ አይደለ? ስታውቁና ሳታውቁ ስለ አንድ ፐርሰን ወይም ስለ አንድ ነገር የምትሰጡት ቫልዩ አክብሮት ወይም የሚኖራችሁ ፍርሃት ይለያያልና አለማወቅ ደጉ ይላሉ አንዳንድ ሰዎች። እና በዚህ አጋጣሚ እኔ ስደነፋ ያ ብላክ ቤልት ያለው ወንድም ገላግሎ የነበረ እና ወንድማቸውን ተከስተን እንግዲህ እንደዚህ በዚህ ሁኔታ አታዩትም ነበር ማለት ነው። ይሁን መልካም ነው። ነጠላችንን አውልቂ ይላሉኝ ኦርቶዶክሳውያን አድርሱላቸው። ነጠላና ክር የመንግስተ ሰማያት መግቢያ በር አይደለም። ሰው ክርስቶስን እንጂ ነጠላ ስለለበሰ መንግስተ ሰማያት አይገባም። ሰው በክርስቶስ ኢየሱስ ስላመነ እንጂ ነጠላ ስለለበሰ መንግስተ ሰማያት አይገባም። ኦኬ። ስለዚህ ነጠላችሁን የምለብሰው ስለምወድ ብቻ ነው። ሌላ የተለየ ትርጉም የለውም። የእናንተ ከሆነ ብዬ ነው። እኔ ነጠላ የአገር ባህል እንደሆነ ነው የማውቀው። ነጠላችንን አውልቂ ይላሉኝ ኦርቶዶክሳውያን አድርሱላቸው። አሁን በሞት ይሻለኛል የሚሉ ሰዎች በቅርቡ ጌታን ይቀበላሉ። ለመሰላችሁ በጣም ብዙ ሰው እኔ ጴንጤ ከመሆን በሞት ይሻለኛል፣ የእናት አባቴን ሃይማኖትማ አልቀይርም፣ በእናት አባቴ ሃይማኖት ቀልድ የለም ያላለ ሰው የለም። እውነት እኮ ነው። አብዛኛዎቻችን ደንፍተናል። በነገራችን ላይ አብዛኛዎቻችን እንቧ ከረዩ በቃ ግደሉን እንዴ እኔ ጴንጤ ሆንኩ ቀን ማለት ነው በቃ ሰይፉኝ ምናምን ነገር አማኑኤል አስገቡኝ እኮ ብለናል ብዙዎቻችን። ከጫፍ ጫፍ ስንቱ ማረከ፣ በፍቅሩ አንበረከከ። ምን አይነት ፍቅር ነው እንጃ። ሰገድን ያለ ጠመንጃ፣ አሸንፎናል ያለ ጠመንጃ እና ምንም አይነት ፎርስ ሳይጠቀም ምንም አቅም ሳይጠቀም በቃ ሞቶልን ከሞት ተነስቶልን በፍቅሩ ገዛ። ሰው ለሚወደው ሰው ሁሉን ነገሩን አሳልፎ ይሰጣል። ሁሉን ነገሩን አሳልፎ የሚሰጠው ሁሉ ነገሬ ነው ብሎ ስለሚያስብ ነው። እግዚአብሔርም እኛን በጣም ስለሚወደን ሁሉን ነገሩን አሳልፎ ሰጥቶናል። ልጁን አሳልፎ ሰጥቶናል። ልጁ ደግሞ እኛን በጣም ስለሚወደን ነፍሱን አሳልፎ ሰጥቶናል። እኛ እንኳን ራሳችንን ምንም ነን ብለን በቆጠርንበት ሰዓት ሁሉ ነገሬ ናችሁ ብሎ ጌታችን ኢየሱስ ክርስቶስ መስቀል ላይ ነፍሱን ሁሉን ነገሩን ላንተ አሳልፎ ሰጥቷል። በሰዎች ሚዛን ቀላል ብንሆንም
በመስቀሉ ሚዛን ግን የኢየሱስ ሕይወት ዋጋችን ነው። ሃሌሉያ። እግዚአብሔር ዘመንን ይባርክ። ሜላችን እንወዳለን። ተባረክልን። አለመጸለይ እኮ አታስፈልገኝም ማለት ነው ጌታ። በቃ እኔ እችላለሁ ግድ የለም ይሄን እንኳን እኔ ልወጣው ማለት እኮ ነው። ቤተክርስቲያን ምናልባት የጸሎት ፕሮግራም ይኖራታል እንጂ ጸሎት ይኖራት ይሆን? በግላችን በሳምንት አንድ ቀን ይሄ ጸሎቴ ቀን ነው እንል ይሆናል እንጂ ጸሎት ይኖረን ይሆን? ከጸሎት ከራቀን ከመድረክ ውጪ ምንም ሊኖረን አይችልም። በጣም ብዙዎቻችን የጸሎት ጉልበታችን ደክሞብናል አይደለ? በጌታ በኢየሱስም ከዚህ ሰዓት ጀምሮ የጸሎት ጉልበታችን ይታደስልን፣ የጸሎት ጉልበታችን ይመለስልን። በጌታ በኢየሱስም ናፍቀነው በናፍቆት እየጠበቅነው በናፍቆት የምናወራው በናፍቆት የምንነጋገረው ወደዛ ከጌታችን ጋር በናፍቆት ወደምንነጋገርበት ክብር ይመልሰን። መንፈስ ቅዱስ ይመልሰን። ጉልበታችንን ያድስልን። ጉልበታችንን ከመሬት ጋር ያነካካልን። እንናፍቀው ይሄን ጌታ። በቃ በደህና ጊዜማ ጌታ ይባረክ። ዋው ብዙ ነገር ታወራል፣ በልሳን ሁሉ ታወራል። በደህና ጊዜ ገባ it's fine። ግን ያቺ ከባድ ጊዜ ስትመጣ እስቲል እግዚአብሔርን ታመሰግናል። የእግዚአብሔር ትልቁ ዝምታው እምነታችሁ ቼክ እየተደረገ ኤግዛሚኔሽን ላይ ናችሁ። ሪሊ እምነት አለ ወይ? ያን ተፈትኖ የሚያልፍ እምነት ትዕግስት አለ ወይ? ኢንዱራንስ አለ ወይ? ሂዩሚሊቲ አለ ወይ? ይሄ ሰው ታግሶ መቆየት ይችላል ወይ? ስቲል እግዚአብሔር ላይ ይታመናል። ነገሮች ጸጥ ሲሉ ታምራት የለም፣ ምን የለም፣ ሚታይ ሪዛልት የለም። አንደኛ ጴጥሮስ ምዕራፍ 1 ቁጥር 6 ላይ ያለው ደግሞ ካንዲ ገርማ አሁን በብዙ አይነት ፈተና ውስጥ ሆናችሁ ለጥቂት ጊዜ መከራን ትቀበላላችሁ። እምነታችሁ እውነተኛ መሆኑ እንዲረጋገጥ እምነታችሁ እውነተኛ እንደሆነ እንዲረጋገጥ ቴስት ትደረጋል። እቺን ቴስት የምንደረግባትን ታይም በትዕግስት ማለፍ ይኖርብናል እና መንፈስ ቅዱስ ደግሞ ይርዳን። አሚና አሚና። ኢየሱስ ከምትል ለምን ርዕስ አትቀይርም? አያምርብኝማ። በኔ ከኢየሱስ ሌላ ርዕስ አያምርብኝም። ከኢየሱስ ሌላ ወሬ በኔ አያምርብኝም። እኔ ብልጥ ነኝ፣ ሞኝ አይደለሁም። አንዳንድ ሞኞች አሉ ስለ ኢየሱስ አውርቶ ስላማረባቸው ስለ ኢየሱስ ሲያወሩ ሁሉም ስለሰማቸው ርዕስ ቢቀይሩም የሚሰሙ መስሏቸው ይኸው ሰሞኑ ርዕስ ቀይረው እንዴት እንዳስጠላባቸው። እኛ ጴንጤዎች ከኢየሱስ ሌላ ወሬ አያምርብንም፣ ከኢየሱስ ሌላ ርዕስም አያምርብንም። እንኳን ሌላ ርዕስ ይቅርና ከኢየሱስ ሌላ ለብሰን እንኳን አያምርብንም። ኢየሱስ ብቻ ነው የሚያምርብን። አሜን። ስለሱ ብቻ ነው ማወራው። ጌታ ኢየሱስ ዘመንን ይባርክ። ከዚህ በላይ ጸጋውን ያብዛብ። ምን ያምርብናል? ምንስ ለብሰን ያምርብናል ከኢየሱስ ውጪ? ምንስ በልተን ይጠጋናል ከኢየሱስ ክርስቶስ ውጪ? ስኬትስ የቱ ስኬት ነው ከኢየሱስ ውጪ? ሞገስስ ከኢየሱስ ውጪ የትኛው ሞገስ ነው? ስም ብቻ። ኢየሱስ ክርስቶስን ጥለን አያምርብንም። ለማንኛውም ለዛሬ ጄላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ሁላችሁም እንደተማራችሁበት ቁም ነገርም እንደጨበጣችሁበት ተስፋ አደርጋለሁኝ። ላይክ ካላደረጋችሁ ላይክ ማድረጋችሁ እንዳትረሱ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ወዳችኋለሁ። ይመቻችሁ።